ከገብርኄር በኋላ ደግሞ የሚመጣው ሳምንት ደግሞ ኒቆዲሞስ። በኒቆዲሞስስ ምን እንማራለን የምትሉ ከሆነ እድገት። ኒቆዲሞስ የመጀመሪያው ክርስቶስን ያገኘበት ከክርስቶስ እግር ስርም ሲማር የነበረበት ወቅት የዮሐንስ ወንጌል ምዕራፍ 3 ላይ በማታ እየመጣ እያፈረ እየተሸማቀቀ ይማር ነበር። እያፈረ እየተሸማቀቀ የአይሁድ መምህር ስለሆነ ሌሎች የሚመለከቱት ሰዎች አላዋቂ ነው ብለው እንዳይናገሩት ኒቆዲሞስ እንዲህ አይነቱ ነበር። ከዛ ደግሞ ከፋል ከአይሁድ ፊት ሆኖ ጌታችን ኢየሱስ ክርስቶስ የአይሁድ ረበናት ይዘውት እንዲመጡ ወታደሮችን ላኩ እና ወታደሮቹ ክርስቶስ ሲያስተምር የነበረውን ትምህርት ሰምተው ሲጨርሱ ሳይዙት መጡ እና ምን ሆናችሁ ነው ሲባሉ ካነጋገሩ ጣዕምና ለዛ የተነሳ እንዲህ ያለ ትምህርትም አስተማሪም አይተንም ሰምተንም አናውቅም አሉ። እናንተም ሳታችሁ ማለት ነው ብለው ተናገሩ እና ኒቆዲሞስ የዛን ጊዜ ላይ አፍ አውጥቶ ለክርስቶስ ተከራክሮ ነበር። ጌታ ይፈረድበት ብለው ሲናገሩ አንድ ሰው ከመጀመሩ ነው ክሱን ሳይሰማ ቆሞ የሚመረመረው አሉ። ነቢይ ከገሊላ እንደማይወጣ መጽሐፍ መርምረህ እይ ብለው ተሰናበቱ። ለጥቂት ጊዜም ቢሆን በኒቆዲሞስ በዚህ ጥያቄ ምክንያት የአይሁድ ሸንጎ ተበትኖ ነበር። የኒቆዲሞስን እድገት ተመልከቱት። ድሮ ጨለማ ውስጥ ሆኖ ስለ ጌታው መናገር የሚያፍር ነበር፣ ሰው እንዳያየው የሚመላለስ። አሁን ደግሞ ከሌሎች ሰዎች ጋር ቆሞ ስለ አምላኩ የሚናገር ሆነ።